በማዕከላዊ ኢትዮጵያ ክልል በስልጤ ዞን ከቅበት ከተማ በ3 ኪሎ ሜትር ርቀት ላይ መገኛው ነው የሐረሽጣን ሐይቅ። ሐይቁ የተፈጠረው በእሳተ ገሞራ ፍንዳታ ሲሆን ስያሜውም ከዚሁ ጋር በተያያዘ ከስልጥኛ ቋንቋ የተገኘ ነው። ሐረሽጣን ማለት ህጣኑን ጨምር ማለት ነው በስልጥኛ። ያም ማለት የድሮ አባቶቻችን ይሄን ሊሉት የቻሉበት ይሄኛው ሐይቅ የተፈጠረው በቮልካኖ ኢረፕሽን ነው። ቮልካኖ ኢረፕሽን በድሮ ጊዜ ጭስ ወጣው ነበር። የራሱ ሆነ ጭስ ያወጣ ነበርና ህጣንም ሲጨመሪው ልክ ምድጃው ላይ ህጣን ሲጨመሪ ቦግ ብሎ የማውጣት እንትን ስሜት ስላለው ስሙን ከዛ ነው መነሻ አድርገው ሐረሽጣን ያሉት። ሰው ግን በተለምዶ ከሰይጣን ጋር ያያይዘዋል። እሱ ግን ትክክል አይደለም። የፋለፍ በምን ጭምር ታውቃለህ ቦታው ማለት ነው። ስለዚህ ያው እንደ ገደል አፋፍ እንደማለት ነገር ነው ስያሜውን ማህበረሰቦች መጀመሪያ ሰየሙት እንጂ ሐረሽጣን የሚባለው ነገር ያው እንትኑ እዚህ አካባቢ ላይ ያው ብዙ ጊዜ ሰዎች ባለማወቅ ከሰይጣን ያዩ ሰዎች አሉ። ዝም ብሎ በራሳቸው ቢሰሩጉ ማለት ነው። ግን ይሄ ውሸት ነው። ድሮ አሁን ተከልክሎ እንጂ ከብቶች ገብተው የሚበሉበት ነው። የኛ ልጆች አካባቢ ማህበረሰቡ ውስጥ ላይ የሚውል ነው። የሚፈልጉት ነገር የሚያርሱበትን ዕቃ የተለያዩ ነገሮችን ከውስጥ የሚያወጣ ነው ማህበረሰቡ። የዱር አራዊቶች ሁላቸውም እዚህ ውስጥ ይገኛሉ። ቀርከሃ አለ፣ ጠበላ አለ። ለህብረተሰቡ መድኃኒት የሆነ ነገር ሁሉ እዚህ ውስጥ ቅጠላቅጠሎች ሁሉም እዚህ ውስጥ ይገኛሉ። ሐረሽጣን ሐይቅ ምንም አይነት የገባር ውሃ የሌለውና የሐይቁ ውሃ በአካባቢው ካለው የከርሰ ምድር ውሃ ጋር የተገናኘ መሆኑ ይነሳል። ሐይቁ በተለያዩ ጊዜያቶች ቀለሙን ስለሚቀያየር ይህንኑ ለመመልከት እንዲሁም ሐይቁ ከሚገኝበት አፋፍ ላይ በመሆን ድንጋይ ለመወርወር ወደ ስፍራው ማቅናት የተለመደ ነው። ዛሬ አሁን አረንጓዴ ነው። የሆነ ሰዓት ብትመጪ ደግሞ ነጭ ሆኖ ታያለሽ። የሆነ ሰዓት ደግሞ ብርቱካናማ ከለር ይኖረዋል። ይቀያየራል እንትኑ ማለት ነው። እና ሮዝ ከለር ቢሆን እንደዛ የሚቀያየርበት ሁኔታ አለ። ግን መሬቱን ታች ወርደሽ ውሃውን ስታይ ግን ያው ውሃ ነው። የሚጠጣ ውሃ አይደለም። ጥልቀቱ ወደ 50 ሜትር ነው የዚህኛው ጥልቀት ማለት ነው። ይሄኛው ላይ ድንጋይ ወርወረሽ አሁን አንቺ ከዚህ ቆመሽ ድንጋይ ብትወረውሪ እዛ ላይ ማድረስ አትችይም። ማንንም ሰው የፈለገ ወርዋሪ ነኝ ያለ ሰው ቢኖር አያደርስም። ለምን? ከውሃው እዚህ ድረስ ያለው ወደ 173 ሜትር ነው። ብዙ ጊዜ ውሃው ላይ ድንጋይ ወርወሮ ለማድረስ ሁሉም ሰው ሲመጣ እዚህ ጋር እሱ ነው የሚጫወተው። ሐረሽጣን ከ70 በላይ የዱር እንስሳት፣ 18 የአዋፍ ዝርያዎችና ከ50 በላይ የእጽዋት ዝርያዎች መገኛ ነው። ሐይቁ በተፈጥሮና ታሪካዊ ይዘቱ በጎብኚዎች ዘንድ ተመራጭ መሆን የሚችል ቢሆንም ስፍራውን የማልማት ስራ ባለመከናወኑ የአካባቢው ማህበረሰብ በሚፈለገው ልክ ተጠቃሚ የሆነ አይደለም። ቅዳሜ ሰርግ በመጣ ጊዜ ሁሉም ቡታጀራ በመሰለሰው 5 ዞን በመለሰው ሁሉም መጥቶ እዚህ ነው የሚጎበኘው። ህብረተሰቡ ጥቅም አላገኘም። ምናልባት ከዚህ በኋላ ይጠቀማል ብል ተስፋ አለን። ወጣላካል ነው እዚህ ነው የሚከበረው። ምንም ነገር ሳይለማ ማለት ነው። ቢለማ ኖሮ እንደ ሀገርም ለበርካታ ልጆች እንደ ውጭ ሀገሮችንም ለመቀበል የሚሆን ነበር። እዚህ ጋር ሆቴሎች የተለያዩ ነገሮች ልጆች እዚህ ጋር ቢለማ ቢዘምን ብዙ ሀገሮችን ለመቀበል የሚችል ቦታ ነው ቦታው ኤሪያው ማለት ነው። የዞኑ ቱሪዝም ቢሮ እንደሚለው በቀጣይ ስፍራውን የቱሪዝም መዳረሻ በማድረግ የማስተዋወቅና የማልማት ስራዎችን በመስራት የአካባቢው ማህበረሰብ ተጠቃሚ እንዲሆን ይሰራል። ይሄን ሐይቅ የበለጠ ለማስተዋወቅ እና አካባቢው ማህበረሰብን ተጠቃሚ ለማድረግ ወጣቶችም ተጠቃሚ ለማድረግ ከክልል ጋር በመገናኘት ዲዛይን እያሰራን ነው። ስለዚህ የተለያዩ ቱሪስቶች መጥተው ሲጎበኙ የሚያርፉበት ሆቴሎች፣ የወጣቶች መዝናኛ ታች ወርደው ደግሞ ሚዝናኑበት ሁኔታ መመቻቸት አለበት ብለን እየተሰራ ያለበት ሁኔታ ነው ያለው። በማዕከላዊ ኢትዮጵያ እንዲለሙና የቱሪዝም መዳረሻ እንዲሆኑ ከተለዩ 10 ስፍራዎች መካከል አንዱ የሆነው የሐረሽጣን ሐይቅን በማልማት ኢኮኖሚያዊ ተጠቃሚነትን ለማሳደግ የዲዛይን ስራ ተሰርቷል። 10ን የመዳረሻ ስፍራዎችን በ10 መዋቅሮች 7 ዞንና 3 ልዩ ወረዳዎች አሉ። ስለዚህ ከነዛ አንፃር ዋና መስህብ የሚባሉትን ለምሳሌ ከስልጤ ዞን አሁን የምንገኝበት የሐረሽጣንን መውሰድ እንችላለንና የማልማት ስራውን ጀምረናል። ለአብነት አሁን የሐረሽጣን ሐይቅ ላይ የማረፊያ የሚሆን የዲዛይን ስራ በክልሉ መንግስት እንዲሁም ከክልሉ የዲዛይን ቁጥጥር ድርጅት ጋር በጋራ በመቀናጀት የማረፊያ የሚሆን የሎጅ ግንባታ ዲዛይን ስራ ሰርተን በማጠናቀቅ ላይ ነው የምንገኘው።